ሰላም 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 የሰዎችዬ እንደምናችሁ ደህና ናችሁ ወይ? አካም ጅርታ ጀረና ነጊያ ፈያ ኢጆሌ ፈያ አቲ ፈያ መኒከ ፈያ እንዴት ናችሁ ሰዎችዬ? የሆነ ነገር ደስ ደስ አለኝ። ያው ገባችሁ? የታገሰ ከምስቱ ይወልዳል አሉ። ይሄ ሁላችሁ ስራችንም እየሰራን እየተማርን ያው ዛሬ ለዚህ ደረጃ ደርሰናል። እግዚአብሔር ስሙ ይባረክ። እኛ ጉራ አንቆርርም። ገባችሁ? ሰርተን በተግባር ነው የምናሳየው። ሁለተኛ ደረጃ ሰዎችዬ የሆነበት ቦታ የሆነ ነገር ሰምቼ ከአማራ በመወለዴ ያውን በአባት በእናት ሳይሆን ያው በአባት የአሸናፊ ኃይለ ብሩ ልጅ በመሆኔ በጣም 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 አም ፕራውድ ቢኮዝ ይባላል እናቴ ትላለች። እኔ በልጅነቴ በጣም እልህኛ ነኝ። ከሰው ጋር ከተጣላው ያችን ነገር ቅቤን ሳልወጣ አልተውም እና ሰዎች የቺ ምንድን ነው የምትለው የዘሬን ብተው ያንዘርዝረኝ ትላለች ነብር። እና የነብር ዘር ስለሆነች ነው እንደዚህ የምትሆነው። እና አማራዎች ቅም ከያዙ አይለቁም ትላለች። እና እንዴት መሰላችሁ? ትክክል። አማራ በእርግጠኛ እንዴት ነው ዛሬ ያንን ቅማቸውን ባይወጡ የዛሬ 20 ዓመት 30 ዓመት ለምን አይሆንም? ያችን ብድራታቸውን ይከፍላሉና የሆነበት ቦታ የሆነች ልጅ እንዳለ እንዴት እኔ ብቻ ስሟን አልጠራ። አጠገብሽ ቢሆን ጉንጭሽን ነበር የምስመው ግንባርሽን። በጣም ነው ደስ ያልሽኝ። ለምን አንዳንድ ሰዎች እንደ መዥገር በአማራ ጀርባ ላይ ተለጥፎ አንፋታም የሚሉትን እንደዚህ አልፎ አልፎ በቃ በምንም ሆነ በምንም እንዲገባቸው ማድረግ ነው። ገባሽ? አሁን በተለይ በአማራና በኦሮሞ ጀርባ ላይ የሚለጠፉ ሰዎች እንደማሽገር ያንን ዘር ወዶ ሳይሆን ያንን ዘር የራሳቸውን ዘር ሴፍ አድርገው ያኛው ዘር እንዲሰደብ ነው የሚያደርጉትና አንዳንድ ሰው ለአማራ አንተ ምናምንቴ አንተ ምናምን ሳምቲንግ አንተ የሆነ በቃ እንደዚህ አለ። ያው ለሁሉም ዘር ታይትል አለው። ያው ማለት ያው የሚሰድብ ሰው የአባት መቃብር ጠማማ ነው ይላል አሉና ለኦሮሞም ቢሆን እንደዛ እና ያንን ዘር ለማሰደብ ነው እንጂ ወይ ያንን ዘር ወዶ አይደለም። እንደገና የራሳቸውን ዘር ደግሞ ጠልቶ አይደለም። የነሱ ዘር እንዳይነካ ምንድነሽ ዛሬ አማራ ምንድነሽ ነገ ኦሮሞ ምንድነሽ ትግራይ ምንድነሽ በቃ እና የሆነ ነገር ፍልቅ ሲልባቸው በእጃዙር የራሳቸው ዘር ሲነካ እናንተም በእጃዙር ለመጉዳት ይሯሯጣሉና ሰው በአሁኑ ሰዓት አውራጣት የሚጠባ ሰው የለም። ሁሉም ሰው በቃ ቀን ጠብቆ መልስ ይመልሳልና ዛሬ በጣም አደንቅሻለሁ። ኤንዌይ የኔ ታናሽ ወንድሜ እዛው ወደ እናንተ አካባቢ አስተማሪ ነው። ያው መቼስ ብቻ ተው ዝርዝር ይቅር፣ ብቻ ይቅር ኧረ እንዲያው ይቅር ከአንገት በላይ አይነ ፍቅር ሰዎች የበቃ ዝርዝር ኪስ ይቀዳል እና ኤንዌይ ጀስት ዩ አር ወንዳታም እናቴ ትሙት ጠፍታ ነበር። ዛሬ ኬስ መጣች መድኃኒዓለም። ወንዳታም ደግሞ ሸርታት ያደረግና አርጋ ያንንም ሰው ስም እየጠቀ ብሻንኬ 12 ቁጥር ምስማር በጭንቅላት ወዳታ የማንም ዘር መረማመጃ አይደለም። ገባችሁ? ያህያ ምን በሆዱ ነው አሉ። ገባችሁ? ስለዚህ እና እኔ አሁን አይ ዶንት ኖ ብቻ how to explain but anyway አንቺ የሰራሽው ቆንጆ ስራ ነው። በቃ thank you my sweets። አማራ እንዲህ ነው የዛሬ ለምን አይደለም ያ ሰው እንትን ቢል ለልጅ ልጁ እስከ
7 እስከ 8 ቤት እስከ 10 ቤት ያ ነገር ይቀመጣል። ዛሬ ይሄኛው ቢሞት ለትውልድ ይሸጋገራል። የቅብብሎች በሉት ገባችሁ? ስለዚህ ብድራትን ለመክፈልማ አማራን የሚደርስ ማን አለና ኤንዌይ ብቻ አደንቅሻለሁ። ያ በነገራችን ላይ በአማራ ስምማ እኔ እንጃ በአማራ ስም ጎፈንድሚ የሚከፈተው በአማራ ጣቢያ ላይ ነው እንጂ ሙልጬ አካባቢ እንዳይደረግ እና አሁን ለምሳሌ እሷ የሰራችውን ስራ እኔ ብሰራ ሌላ ሰው ቢሰራ እስከ 6 ዓመት ቢዝነስ ይሰራል። እከሊት እንደዚች አርጋ የከሌን ገንዘብ በላች ይባላል። የሆነች ሴት እዚህ ሚዲያ ላይ ለሆነ ሰው ኩላሊት ለታመመው ገንዘብ አሰባሰበች። ከሰውየው ጋር ተጣልታ ገንዘቡን መለሰች። አሸሻ ገዳሜ ብላ ህዝብ አሰባስባ ነው ያሰደበቻት። ግን ያችኛው ገንዘቡን መለሰች። አሁን እሷ መድኃኒዓለምን እኔ ነገ መቼ እያልኩ እያየው ነው። ሰውየው እንደ ሴት ልጅ አልቅሶ የሰውየው ልጅቷ የደረሰች የ14 ዓመት ልጅ በሚጣፍጥ ኮልታፋ አፏ አናግራ የሰውየው ምስት እንደገና ደግሞ እኔ ጉሊት ነጋዴ ነኝ የቀበሌ ቤት አሁን የተሰጠኝ ብላ ሰውየው በሽተኛ ልጅ አለችኝ ብሎ እንደ ሴት ልጅ ስቅስቅ ብሎ አልቅሶ ያላችሁበት እስቲ ጓዳችሁን አሳዩኝ፣ ጎድጓዳችሁን አሳዩኝ፣ ምን ላይ ነው የምትተኙት ብላ መድኃኒዓለምን ገንዘቡ $1,500 በላይ ነው የተሰበሰበው። ያኛው የተደበቀው ይደበቅ። $1,500 ለምንድን ነው? የህዝብ ገንዘብ ነው። ለምንድን ነው ለሰውየው አልተላከም? ለሰውየው ይጠጣበታል እንዴ? እናቱ አይደለሽ አንቺ? እሱን አልወለድሽውም። ያንቺ ገንዘብ አይደለ፣ የህዝብ ገንዘብ ነው። ይሄ ገንዘብ ለሱ ቢደርስለት እኮ ልጁንም ያሳክማል፣ ራሱም ይታከማል። አሁን ሰውየው እዚህ መካከል ላይ ከወለዳቸው ልጆቹ ተቆራረጠ። ቅም አንቺ ሁሌ በሰው ቤት ውስጥ እየገባሽ መርዝ ትረጫለች፣ ቤተሰብን ለቤተሰብ ታቆራረጫለሽ። አነሰ አደገም ሰው ሲኖረው እንዳይልክ ታደርጊያለሽ። ግን አንቺ መድኃኒዓለምን ምን አይነት ሞት እንደምትሞችና ያቺ ህፃኗ ልጅ 14 ዓመት ልጅ እንኳን ስታናግርሽ ልጅ ወልጅ ያለው ብለሻል። እንዲሁ እኔ አንጀቴ ሰፍሰፍ ነው ያለው። ግን እኔ ያንን አማውንት ልክ ነበረ። እኔ በአሁኑ ሰዓት ለራሴ ኢትዮጵያ ተጠቃልዬ ልገባ የሆነ ነገር እያደረግኩ ነው። ገንዘብ ለኔም ስላልበቃኝ ነው። እውነት ያንን አማውንት ልክለት ነበረ። ገባሽ? ስለዚህ አይንሽን በጨው ያጠብሽ። አሁን ሌላ ሰው እንዲህ ቢያደርግ ኖሮ ቢያንስ ሞርዘን እኔ እንጃ በቃ ከ6 ዓመት ብዙ ዓመታት ትሰሪያለሽ። ያንቺ ሰዎቹን አሰባስበሽ ታሰድቢያለሽ። ግን አንቺ ጋር የሚደረግ ነገር ሁሉ ኃጢአት አይደለም እና ሌላ ቀርቶ ምስቱ ከሱ ጋር እያለች ሴተኛ አዳሪ ነበረች ወይ? ይህንን አዎ ብለህ ስለሷ ከመሰከር ገንዘቡን እሰጣለሁ። አንቺ ፈራ እግዚአብሔር የሌለሽ ኢብን ብታደርግ ምስቴ ሴተኛ አዳሪ ነበረች ከኔ ጋር እያለች ብሎ እንዲናገር ፈለግሽ? ምንም እኮ ቢሆን ኢትዮጵያ እኮ ነው፣ አበሻ እኮ ነው። የአበሻ ወንድ ምስቱ ስጋዋን ሸጣ እንድታበላው አይፈልግም። ማጅራት መጥቶ ያበላታል እንጂ ሰርቆ ያበላታል እንጂ። እና አንቺ አሁን በአይንሽም በጨው ያጠብሽ። አሁን በቤታ እናትም ሰበብ ማዋጮ ልታሰባስቢ ነበርሽ፣ ስልክ መግዣ ምናምን። ሰው አሁን ነቅቷል። እና አንቺ እንዲሁ ሃይባይ ሰው የለሽም እንዴ? እንዲሁ ኧረ ነውር ነው ለሰውየው $1,500 ላኪ ብሎ የሚቆጣሽ ሰው የለም እንዴ? እና ያንቺ ገንዘብ አይደለም እኮ። እና ስለዚህ እኔ ሁሌ እኮ አይናዋን እያዩ ከመቼው ትልካለች ብዬ ከመቼው የውሃ ሽታ ሆኖ ቀረ። የቡቱቱ አይነት የስልክ አይነት ለራሷ ገዛች። ቲክቶክ ይጀምር ልብስ ገዛለታለሁ። ምን እናቱ አይደለሽም አንቺ? እሱን አልወለድሽ። ፈራ እግዚአብሔር የሌለሽ። አሁን አፍ አለኝ ብለሽ ሌላ ሴቶቹን ጃጅ ማድረግማ አቅም የለሽም አንቺ። ሴጣን የተጠናወተሽ ሃይማኖት የሌለሽ መስቀል ስታይ የምትበረግጊ በጣም ባለጌ ነሽ። እኔ ይሄ 1,500 ከዛ የበለጠ ነው በእርግጠኛ የተሰበሰበው። ግን በፊት ለፊት ላይ የተናገርሽው ለምን አትልክለትም? እና ይጠጣበት ለምን መጠጣት ከርቶ ለምን ቀዶ አያነደውም? የህዝብ ገንዘብ እኮ ነው ያንቺ አይደለም። እና ውይ ብቻ እግዚአብሔር እውነት ምን አይነት አማሞት እንደምትሞቺ ልጅ ወልደሽ ይዘሽ ልጅቷ እንደዛ ስትናገር አዝልሽ የማትልኪና